እሺ ወይዘሪት እየሩስ እሺ አይዞሽ፣ ኧረ እባክሽ ራስሽ አይዞሽ። ኧረ አታስቂኝ በእናትሽ ሳይደላኝ አታስቂኝ። ራስሽ አይዞሽ፣ ሀይሚ ሳትሆን አይዞሽ፣ አንቺ ራስሽ አይዞሽ። ምንት የተብዬው ደግሞ አልቃሻ መልካም ለቅሶ። አንተ እንኳን ሙድ እየያዝክ ነው። እውነት ግን አይደለም፣ የታወቀ ነው። ሙድ እየያዘ ነው ይሄ ምንት የሚባለው። ዛሬ እንግዲህ ሰሞኑን አፈቅራታለሁ ሀይሚን ሪምቧ ከረዩ ሲል ነበር የከረሙት። ዛሬ ደግሞ ለቅሶ ቤት ሄዷል ሆኗል። እንግዲህ መልካም ለቅሶ ጋቢ ለብሳ ተቀመጥ ለማንኛውም ማለት ነው። ግን አንተ ያው ቀልድ ጀስት ፈታ እያልክንብን ነው፣ እየተደበርክብን ነው፣ ሙድ እያስክብን ነው። ይመችህ። ነገር ግን ሌላ ጊንጥ አለ እዚህ ጋር የሚፈራ ጊንጥ። ጊንጥ ታውቃላችሁ አይደለ? ጊንጥ በጣም ሌላ ጊንጥ አለ የሚፈራ። እኔ እችን ጊንጥ ሴትዮ እየፈራኋት ነው። እንግዲህ ሀይሚዬን ሁላችንም እናውቃታለን። በጣም ብልህ፣ በጣም ብልጥ፣ በጣም ጎበዝ፣ በጣም አንበሳ፣ የሴት አንበሳ ሴት ናት። እንግዲህ እሷ በብልሃት በብልጠት ካልተወጣችው ነገሮችን በቃ በመልካም ጎን አለ አይደለ? ያ ደግሞ የሚሆነው ምንድን ነው? ከብሩኬ ጎን በመሆን የሌላ ሰው ወሬ ባለማዳመጥ፣ ሌላ ሰውም ባለማዳመጥ ከብሩኬ ጎን ከሆነች እንግዲህ ነገሮች ይፈታሉ ብዬ ተስፋ አድርጋለሁ። ነገር ግን ሀይሚዬ እችን ሴትዮ አምነሽ እችን ሴትዮ የምታወራውን ነገር ሰምተሽ፣ ምናልባት እኛ እንደምንሰማት እርግጠኛ ነኝ አንቺም ትሰሚያታለሽ። ካሁን በፊትም ብዙ ነገር ደርሶብሻል፣ ብዙ ነገር አይተሻል። እና እኔ አሁን ስለዩ ምንም ማለት አልፈልግም ነበረ፣ ግን አያችሁ ሁኔታዋ ያስፈራል። ይሁን እያወራች ያለችው ነገር ማለት ነው። እና እስቲል እኛ እናውቃለን ውሸቷን እንደሆነ። ሀይሚዬም ይህንን ነገር ልታቂ ይገባል፣ ይገባሻል ብዬም ተስፋ አረጋለሁ። ነገር ግን አንዳንድ ነገሮች ከባድ ናቸው። ልብሽን ወደዛ ወደዚህ እንዳታሶላዊ ማለት ይችን ሴትዮ እንዳታዳምጫት። ምናልባት እንግዲህ ስራ ልጀምሮ ከሆነ አይደነ አላውቅም። እንደመሰላችሁም ብሩኬ ትላንትና እንደዛ ደስታ በደስታ አድርጋችሁን አፈቅርሻለሁ ብሎ የፍቅር ጥያቄ አቅርቦ ወዲያውኑ እሺ ብትይ ደስታችን እውነቴን ነው። በቃ ምን ልበላችሁ፣ ግን ምን አለ መሰላችሁ፣ በቃ ቤት እናወራበት ስላለች ኦልሬዲ ያው የሴት ልጁ ደንብ ነው፣ ምንም ማለት አይደለም። ግን ደስታችን ደስታ ነው፣ ያው ደስታችን ነው፣ ደስ ብሎናል። ግን ደግሞ ምናልባት እንደ እውነት ደስታችን ላይ ይህን የእዩን ወሬ ሰምተሽ ሀይሚዬ፣ የእዩን እዛ የምቀባጥረውን ሰምተሽ እዛ እንደዛ አይነት ነገር እያለ ያ ሳይጠራ ያ ነገር እዳር ሳይወጣ እኔ እንዴት ብዬ ነው ፍቅርን ልቀበል የምችለው? ስለዚህ መጀመሪያ ያንን አጥራ የሚለውን ቃል ይዘሽ እንደው ምናልባት እንደው ደስታችን ላይ ውሃ ልቸልሱበት ከሆነ በጣም ከባድ ነው እውነት ለመናገር። በእርግጥ የብሩኬ ስም ቢጠራ ደስ ይለናል ለመሰላችሁ ውዶቼ። አሁን እዛ ጋር እኛ ብሩኬን እናውቀዋለን። እዩ ኦልሬዲ ውሸቷን እንደሆነ የምታወራው እናውቃለን፣ ይሄ የታወቀ ነው። ግን ደግሞ ምን አለ መሰላችሁ አንዳንድ ጊዜ ነገሮችን ዘወር ወር ብሎ ማየት ነው ደጉ ማለት ነው። እና ምናልባት በዚህ አጋጣሚ በዛው የብሩኬ ስም እንዲጸዳ እንዲጠራ ይህን ነገር ስራ ብለው ሊጀምሩ ይችላሉ። እውነቴን ነው የምላችሁ። እኔ ይሄም አያስደነግጠንም። ያው እኔ ማምነው ምንድነው ዞሮ ዞሮ ሀየ ጅብ ናት ሀይሚ፣ ዞሮ ዞሮ የብሩኬና ብሩኬ ሀይሚ ነው። ግን ቢሆንም ደግሞ በስማ ይሄ ሁሉ ሰው አስባችሁታል? ደስታው ይሄ ሁሉ ሰው ተደስቶ ሳይጨርስ እንደገና እኔ አልከፋም። አሁንም የሆነ ነገር ቢመጣ አልከፋም። ምክንያቱም በቃ እንደነገርኳችሁ ነው። ምናልባት የተወሰነ ስራ ሊሰሩ ይችላል። ለምን? ምክንያቱም ሀይሚዬን እንደምታውቋት የዛሬ ዓመት 500,000 ብላለች።
እግዚአብሔር ከፈቀደ ምንም አይነት ነገር ቢሆን ተጋፍጣ ለመስራት ወደኋላ ትለም ትሰራለች ብዬ አስባለሁ። እኔ ለምን አይስሩ አለለም፣ ይስሩ። ምክንያቱም በየቀኑ አይዲያ ማምጣት ራሱ በጣም ከባድ ነው። ይስሩ በቃ ከእዩ ጋርም ሰሩ፣ ከማንም ሰው ሰሩ፣ ይስሩ። እኔ ከዚህ በኋላ የሆነ እንትን ቢሆን አለም፣ ግን አለ አይደል እንደው ደስታችን አስባችሁታል? የማታው ጭፈር ራሱ እግዚአብሔርን ቲክቶክ በቃ ስገቡ እንኳን ደስ አላችሁ ነው፣ ስገቡ ጭፈራ ነው፣ ስገቡ የሰርግ ዘፈን ነው። በቃ ሲጀመር የጨረቃ ፋሚሊ የሚባለው የዋህ ደግ በጣም በቃ ለነሱ ትልቅ ፍቅር፣ ትልቅ ክብር፣ ትልቅ ደስታ የሚመኝ መልካም ፋሚሊ ነው ጨረቃ ፋሚሊ። እና የዚህ ሁሉ ሰው ደስታ ግን እኔ እንጃ እንደው ምናልባት የሚያውቁ ያውቃሉ፣ ግን የማያውቁ እንደው ትንሽ እንዳይከፋቸውና እንዳይደበሩ እፈራለሁ። የእውነት ግን ደግሞ ልነግራችሁ የምፈልገው ነገር ምንም አይፈጠርም። በቃ ስራ ቢሰሩም መከልከል የለብንም። እዩ ተብዬዋ ደግሞ ማለት ነው ስለ ሀይሚ ማዘንሽን ትተሽ ስለ ራስሽ እዘኝ። እሺ ስለ ራስሽ እዘኝ። እነሱ ምናልባት ቼክ ላይ ያደረጉሽ ይችላሉ። አሁን እዚህ ያለችው በዚህ ሁኔታ እንዳትቀበይ፣ ፍቅር እንዳትቀበይ፣ አይዞሽ በቃ ብትወጁም አልቀበልም ማለት አለብሽ። ምክንያቱም እሱ የልጅ አባት ነው። ብሩኬ ምን ለመሆን ምን ለማድረግ እየሞከረ እንደሆነ አልገባኝም። ምን ለማድረግ እየሞከረ እንደሆነ እያለች ነው እንግዲህ እያለቀቀሰች ያለችው ማለት ነው። ግን ደግሞ እናቴ ይብላኝ ላንቺ ክብርሽን ዝቅ ላረግሽው፣ ይብላኝ ላንቺ ራስሽን ላዋረድሽው፣ ይብላኝ ላንቺ ወንድ ልጅን እየተከተልሽ ለምለምኝው፣ ይብላኝ ላንቺ ያረገዝሽባትን ሰው ላላወቅሽው፣ ይብላኝ ላንቺ ራስሽ አይዞሽ። እሺ እህቴ ራስሽ አይዞሽ። ሴት ልጅ ነሽ። በእርግጥ እንደው ዝቅ ስትይ ስትረግጭ ይሁን ብቅ በዚህ ልክ ስትናቂ በዚህ ልክ ወንድ ልጅ ስትለምኝ ማየት እንጃ፣ ሴት ልጅ እኔ እንጃ እንደው በዚህ ልክ ክብሯን ዝቅ ስታደርግ ማየት በጣም ያማላል ውዶቼ፣ በጣም ይደብረው እና ይሄ ሁሉ ላንቺ ከባድ ስለሆነ ይሄ ሁሉ ላንቺ ውርደት ስለሆነ ለራስሽ አይዞሽ፣ ለራስሽ አይዞሽ ሀይሚ። ነገ ጧት ዛሬ እንኳን ጥርጣሬ ቢኖራት ዛሬ ጥርጣሬም አይኖራትም። በእርግጥ ግን ምናልባት ማለት ነው ዛሬ እንኳን የሆነ ችግር ቢፈጠር ነገ ዙሮ ብሩኬ ሀይሚን እንዳንቺ ለምና ሳይሆን እንዳንቺ አታላ አርግዛ ሳይሆን በልጅ አማኝታ ሳይሆን አፍቅሯት ፈልጓት ዙሮ የሀይሚ ነው። እሺ ለምኗት ማለት ነው፣ ወዷት አፍቅሯት። አንዳንቺ ለምና ሳይሆን ተለምና ሽማግሌ ተሰብስብ በክብር በደስታ ይጋባሉ። ሰማሽ ሴትዮ?